ኢና ሊላሂ ወኢና ኢለይሂ ራጂዑን። የኡስታዞች መሞት አላበቃም። የኡስታዞች መገደል በየመስጂዱ በየቦታው እየቀጠለ ነው። እጅግ በሚያሳዝን ሁኔታ በአማራ ክልል በራያ ኡስታዝ አብዱራህማንን ገለውታል። በጣም በሚያሳዝን ልብ በሚሰብር ሁኔታ ራያ ላይ ኡስታዝ አብዱራህማንን የኦርቶዶክስ አማጺ የሆነው ፋኖ ረሽኗቸዋል። ይህንን ቆንጅዬ ህፃን ልጅ ተመለከታችሁት? በጣም ነው የሚያሳዝነው። በቲክቶክ ላይ 5.5 ሚሊዮን ፎሎወር አካባቢ አለው። ነገር ግን በሰው አይን ምክንያት እንግዲህ ግማሽ ሰውነቱ ፓላራይዝ ነው። አሁን የቀብር ሰዎች አፈር የሆኑ ቢናገሩና ብትሰማቸውና ተመኙ ብትላቸው እና ነው። ውትድርና ላይ ሆኖ ሶላት በእርግጥ በስራው ላይ አይፈቀድም። እንደ እስልምና ደግሞ ምን ይላል ማለት ስለ እስልምና ላይ فمن شرح الله صدره للإسلام فهو على نور من ربه አህለን ወሰህለን ወመርሐበን። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቻናል ተከታታዮች ባላችሁበት የአላህ ሰላም እዝነት ተረዳችሁ ቻናል ኢንሻአላህ ዛሬም ከምግብ ተመለከታችሁት አነጋጋሪ ተወደዱ የተማራጡ እንዲሁም ደግሞ እስላማዊ ቪዲዮ አሉ ኢንሻአላህ። እነዚህን ቪዲዮዎች በጋራ እንመለከታለን። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነባሮች ቻናል ላይክ እያደረጋችሁ ሀሳብ አስተያየት ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ያጀማ ከምግቢያው እንደተመለከታችሁት እጅግ የሚያሳዝን መረጃ አለ። ኢና ሊላሂ ወኢና ኢለይሂ ራጂዑን። እኛም ያላህ ነን ወደ እርሱም ተመላሽ ነን። እንግዲህ ተወዳጁን ኡስታዛችንን ማለት ነው ምንም ሳያጠፋ ገድሎታል። ማን የገደለው ምንድነው የተፈጠረው እንመለከታለን። የተለያዩ መረጃዎች እንዲሁም ደግሞ አስተማሪ ቪዲዮዎች አሉ። ላይክ እያደረጋችሁ ለብዙዎች ተደራሽ አድርጉት። በትላንትናው ዕለት አንድ ቪዲዮ ለቄላችሁ ነበር። ከዛ ጋር ተያይዞ ደግሞ አንድ መልእክት ተስተላልፌ ነበር። በረመዳን እንግዲህ እየቀረበ ስለሆነ አላህ ረመዳንን በሰላም ያደርሰን። ከዛ ጋር ተያይዞ ቁርአን ለመስጂድ መስጠት የምትፈልጉ በዚህ ስልክ ቁጥር አናግሩኝ ብያችኋለሁ። ብዙ እህቶች እየተሳተፉ ነው። አሁንም እንድትሳተፉ ለማለት እወዳለሁ። በስልክ ቁጥር አናግሩኝ በኢሞ በዋትስአፕ ኢንሻአላህ። ላብዛባችሁ ቀሳ ወደ ቪዲዮ አለፍኩላችሁ። እኛ በዱንያ ላይ ነው ያለነው አይደለ? ግን መቃብር ውስጥ ያሉ ሰዎች ምን እንደሚመኙ ታውቃላችሁ? እስኪ ይህን ቪዲዮ በጋራ እንመልከት። የቀብር ሰዎች አፈር የሆኑ ቢናገሩና ብትሰማቸውና ተመኙ ብትላቸው የአንድ ሀገር ንጉስ እናርጋችሁ ወይ ወላ ፎቅ ሰርተን እንስጣችሁ ወይ ወርቅ እንስጣችሁ ወይ ብትላቸውና ምንድነው የምትመኙት ብትላቸው አሉ ለተመነው የውመን ሚን ረመዳን ከረመዳን አንድ ቀን ይመኙ ነበር ለኔና ለአንተ የሰጠን ማለት ነው። ሱብሃንአላህ። ይሄን ያክል እንግዲህ እኛ ብዙ ነገር ነው የምንመኘው። ረመዳን እየተመላለሰብን አላህ ረመዳንን በሰላም ያደርሰን፣ በሰላም ጨርሰን የምንወጣ አላህ ያድርገን፣ የምንጠቀምበት አላህ ያድርገን። ሰደቃ የምናወጣበት፣ ከይር ስራ ላይ የምንበረታ፣ ቁርአን የምንቀራበት፣ 1 2 3 ከዛም በላይ እንግዲህ የምንጨርስበት አላህ ያድርገን ኢንሻአላህ። ከዚሁ ጋር ተያይዞ ቅድም ያስተላለፍኩላችኋል ቁርአን መስጠት የምትፈልጉ አሁንም በስልክ ቁጥር አናግሩኝ እና ረመዳን በአግባቡ እንጠቀምበት ለማለት እወዳለሁ። መቃብር ውስጥ ያሉ ሰዎች አላህ ይርሐማቸው፣ አላህ ይዘንላቸው፣ አላህ ቀብራቸውን ሰፊ በጀነት ያንበሻብሻቸውና ያንን ነገር ይመኙታል። አንድ ቀን የረመዳን ማለት ነው። እኛ ግን ረመዳን እየተመላለሰብን ምንም ነገር አናስተውልም። ብዙ ነገር ነው የምንመኘው፣ ዱንያዊ ነገር ያሳስበናል። ስለዚህ ያጀማ ኢንሻአላህ ከዚህ እንማር ለማለት እወዳለሁ። ያጀማ ይህን ህፃን ልጅ አወቃችሁት? በጣፋጭ አንደበቱ ዳዕዋ የሚያደርገው ህፃን ልጅ ማለት ነው በሚያሳዝን ፈተና ውስጥ ወድቋል። ምንድነው የተፈጠረው እንመልከት። ይህንን ቆንጅዬ ህፃን ልጅ ተመለከታችሁት? በጣም ነው የሚያሳዝነው። በቲክቶክ ላይ 5.5 ሚሊዮን ፎሎወር አካባቢ አለው። አሁን ግን ከባድ ፈተና ውስጥ ወድቋል። ሁላችሁም ዱዓ እንድታደርጉለት ነው ይህንን ቪዲዮ እየሰራው ያለሁት። ይህንን 5.5 ሚሊዮን አካባቢ ፎሎወር የሰበሰበው በጣፋጭ አንደበቱ ዳዕዋ በማድረግ ነው። በዳዕዋዎቹ ከተማረኩት ውስጥ አንዱ እኔ ነኝ። በህፃንነቱ ዳዕዋ ሲያደርግ እድሜውን ያጠራጥራል። እውነት የ13 ዓመት ልጅ ነው ብላችሁ እንድትጠይቁ ያስገድዳል። በዚህም ዳዕዋ ደግሞ ይታወቃል። አዳምጡት እስኪ። ያ አላህ ኢነከ ተዕለሙ ማ ፊል ቁሉብ ቀብለ አን ተንጢቀ ቢሂ ሽፋ ወተስመዑ ሰምተና። ያለበት ፈተና በዓይንናስ ተጠቅቶ በስተግራ በኩል ሙሉ አካሉ ፓራላይዝ ሆኖ ሕክምና እየተደረገለት ይገኛል። አላሁ ሱብሓነሁ ወተዓላ ሙሉ ዓፊያውን እንዲመልስለት ዱዓ አድርጉ። ከእንደዚህ አይነት ፈተናም አላህ ይጠብቀን። በቀጣይ ቪዲዮ ደግሞ ኢንሻአላሁ ተዓላ ፍላጎታችሁ ከሆነ ዓይንናስን እንዴት መከላከል እንችላለን የሚለውን
የነቢዩን ሰለላሁ ዐለይሂ ወሰለም አተር ይዤላችሁ እመጣለሁኝ። ሰላሙ አለይኩም ወረሕመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። በጣም እንሳሳውለት በጣም ብዙዎቻችን የምታውቁት ከሆነ በጣም የምትወዱት ልጅ ነው። በነገራችን ላይ ይህ ልጅ ማለት ነው ብዙ ሚሊዮን ፎሎወርስ አለው። ለኡማው ጥሩ ጥሩ ዳዕዋ በሚያደርግበት ጣፋጭ አንደበት ሁላችንም እናውቀዋለን ብዬ አስባለሁ። ነገር ግን አሁን ከባድ ፈተና ውስጥ ወድቋል። ወንድሜ እንዳለው ታሟል። ሁላችንም ዱዓ እናድርግለት ለማለት እወዳለሁ። አላህ ለቤተሰቦቹ መልካም ነገር ያሰማቸው፣ እድሜ ጤና አፊያ ይስጥላቸው ለማለት እወዳለሁ። ይህ ህፃን ልጅ በጣም ነው የሚያሳሳው። አላህ አፊያ እንዲያደርገው ሁላችንም ዱዓ እናድርግለት ለማለት እወዳለሁ። እጅግ በጣም ነው የደነገጥኩት ይህንን ቪዲዮ ስመለከት። በዚህ በምስሉ ላይ እንደምትመለከቱት ማለት ነው ሙሉ በሙሉ ይሄ አይሰራም ማለት በዚህ ህፃንነቱ እጅግ በጣም ያሳዝናል። አላህ ከእንደዚህ አይነት ሙሲባ ፈተና ይጠብቀን፣ ከሂስደኛ ከምቀኛ ከሸረኛ ከሰው አይን ጭምር ማለት ነው ኢንሻአላህ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኡስታዞች ሞት አሁንም ድረስ አልቆመም። በጣም በሚያሳዝን ልብ በሚሰብር ሁኔታ ራያ ላይ ኡስታዝ አብዱራህማንን የኦርቶዶክስ አማጺ የሆነው ፋኖ ረሽኗቸዋል። ሰሜን ወሎ አካባቢ ራያ አላማጣ እና በዚያ አካባቢ የትግሬ አማጺና የአማራ አማጺ የኦርቶዶክስ አማጺ እንደሆኑ ሁላችሁም ታውቃላችሁ። ወንድሞቻችንን ወሃቢያ ናቸው እያሉ እየገደሏቸው ነው። በተለያዩ ጊዜ ወሃቢያ ናቸው ይገደሉ የሚለውን ትዕዛዝ የሚሰጡት አህባሾች ናቸው። በየሶሻል ሚዲያ እንደነ ኡመር ኮምቦልቻ አይነት የሙስሊሙ ማህበረሰብ ስም ሲያጠፉ ይውላሉ። ነገር ግን በተግባር ወንድሞቻችንን ወሃቢያ ናቸው ይገደል የሚል ትዕዛዝ ለትግሬ አማጺና ለአማራ አማጺ ለኦርቶዶክስ አማጺ የሚያስተላልፉት እና ኡመር ኮምቦልቻ ናቸው። ታሪክ አይረሳውም። የሰራችሁትን ግፍ ወንድሞቻችንን እያስለቀማችሁ የምታስገድሉትን አንረሳም። እና ኡመር ኮምቦልቻ እናንተ ዛሬ ወንድሞቻችንን ታስገድላላችሁ ሙስሊም ስለሆኑ፣ ነገ ጧት እስልምና በጥፊ ወንድሞቻችንን ፈለግ ተከትለው የሚወጡ ወጣቶች አሉ። እናንተ በመግደልና በማስገደል ሐሰቶቻችሁን እድሜ ልትዘሩበት አትችሉ። ኢና ሊላሂ ወኢና ኢለይሂ ራጂዑን። የኡስታዞች መሞት አላበቃም። የኡስታዞች መገደል በየመስጂዱ በየቦታው እየቀጠለ ነው። ኡስታዝ አብዱራህማን ያሲን ይባላሉ። እዚህ ጋር የምትመለከቷቸው እንግዲህ በጽንፈኛው ቡድን የተገደሉ ኡስታዝ ናቸው። እኚህ ኡስታዝ ከ2 ቀን በፊት ነው የተገደሉት። ኡስታዝ አብዱራህማን ያሲን ያለ ምንም ጥፋታቸው አላህን በመጣራታቸው ብቻ ምንም አይነት የፖለቲካ አስተሳሰብ የሌላቸው ዲናቸውን ማህበረሰቡን ሲያገለግሉ የተጣላን ሲያስታርቁ የነበሩ በማህበረሰቡ ዘንድ ደግሞ የተከበሩ ኡስታዝ ነበሩ። አላህ ሱብሓነሁ ወተዓላ ይዘንላቸው። የኡስታዞች ሞት አሁንም አላበቃም። በተለይ ደግሞ በጽንፈኛው ቡድን የሚገደሉ ኡስታዞች በአማራ ክልል እየተበራከቱ ይገኛሉ። አላህ ሱብሓነሁ ወተዓላ ሀገራችንን ሰላም ያድርግልን። ሰላሙ አለይኩም ወራህመቱላህ ወበረካቱ። እጅግ የሚያሳዝን መረጃ ሰምተናል ሰሞኑ ማለት ነው። እንግዲህ ኡስታዝ አብዱራህማንን እንደገደሉት በአማራ ክልል ማለት ነው በራያ እየተነገረ ይገኛል። የታጠቁ ኃይሎች በተለይ ፋኖች የሚባሉት ማለት ነው በባለፈውም በመካነ ሰላም ሳይቀር ማለት ነው ብዙ ነገር ነው እየፈጸሙ የሚገኙት። ሁላችንም የምናውቀው ነገር ነው። በሚዲያም ትልልቅ ሚዲያም ሲዘግበው ነበር። አሁንም እንግዲህ አንድ ኡስታዛችን ምንም ሳያጠፋ ምንም ሳያደርግ እንደተገደለ ነው በራያ እየተነገረ የሚገኘው ማለት ነው። ኡስታዞቻችን እየመረጡ ዋሃቢያ ናቸው እያሉ ብዙ እንግዲህ ኡስታዞቻችን እየነጠቁን ይገኛሉ የታጠቁ ኃይሎች ማለት ነው። ነገር ግን ይሄ ነገር እንዲቀናጅና እንዲፈጸም የተለያዩ ዋሃቢያ ናቸው የሚባሉትን ኡስታዞች የሚያስገድሉ አካላቶች አንዳንድ እንግዲህ ከመረጃው እንደሰማ ነው እኔ ያን ያክል አላውቅም። ነገር ግን እየተወራ ያለው ኡመር ኮምቦልቻ ናቸው አህባሾች ናቸው ጭምርም እየተባለ ነው። እጅግ በጣም የሚያሳዝን ነገር ያለበት ሁኔታ ነው። ወንድም ወንድሙን እያስበላ እያስነጠቀ ያለበት ሁኔታ ነው። በጥላቻ የተነሳ አህባሾች ከዚህም በፊት ብዙ ተግባራቶች ፈጽመዋል። ሁላችሁም የምታውቁት ነገር ነው። ይህ የማይካድ እውነት አይደለም። በጭፍን ጥላቻ ጭምር ነው የሚጠሉት ማለት ነው። ዋሃቢያ የሚባሉትን አካላቶች ዋሃቢያ ናችሁ እያሉ ማለት ነው
ኢላሂ ወላሂ እንጃ ምን አይነት ጊዜ ላይ እንደደረሰን ወላሂ አለም። ነገር ግን እንደነዚህ አይነት አካላቶች በተለይ ከታጠቁ ኃይሎች ጋር የሚሰሩ አካላቶች ሙስሊም ነን የምትሉ አላህን ልትፈሩ ይገባል። ነገ ቀብር አለብን፣ ነገ አኪር አለብን። ምን ብለን ነው የምንመልሰው? ያን ነገር ከወዲሁ ልናስብ ይገባል ብዬ አምናለሁ። ወንድማችንን ነው እያስበላን የምንገኘው። ያንን ተግባር የምንሰራ ሰዎች አላህን እንፍራ ለማለት እወዳለሁ። እንግዲህ ምን ይባላል፣ አላህ ይርሐማቸው፣ አላህ ይዘንላቸው። በአካባቢው እንግዲህ አንዳንድ ቦታ አሁንም ሰላም የለም። አላህ ሀገራችንን ሰላም ያደርግልን ለማለት እወዳለሁ። ሰላም ከሌለ ምንም ነገር አይኖርም። ከዚህም በላይ ብዙ ኡስታዞች እና ብዙ ወገኖቻችን ብዙ ወንድም እህቶቻችን እናጣለን። ነገር ግን አላህ ሀገራችንን ሰላም ያደርግልን ለማለት እወዳለሁ። ለቤተሰቦቹ አላህ ሰብሩን ይስጣቸው። ለኡስታዛችንም ደግሞ አላህ ማረፊያቸውን ጀነተል ፊርዶስ ያርግላቸው ለማለት እወዳለሁ። አንድ ወታደር ወይም ደግሞ መከላከያ እንግዲህ ሶላት መስገድ አይፈቀድልንም እና በእንትኑ መሰረት ማለት ነው እንዴት ይታያል ከእስልምና አንጻር ብሎ ኡስታዝ ሁሱን ጠይቆታል። ኡስታዝ ሁሱ ምላሽ ሰጥቷል። እና ነው ውትድርና ላይ ሆኖ ሶላት በእርግጥ በስራው ላይ አይፈቀድም። እንደ እስልምና ደግሞ ምን ይላል ማለት ስለ እስልምና ላይ ስለ ውትድርና ምን አይነት ፈትዋ ይሰጠኛል የሚለውን ካንተ ለመስማት ፈልጌ ነው። ባለውበት እየጠየኩ ነው። አንዳንዶቹ ችግር የለውም ወታደር ኃጢአት የለበትም ምን የለበትም ምናምን የሚባል ፈትዋ አለ። ሶላት ትሰግዳላችሁ? ሶላት አይፈቀድም። ስለዚህ ኩፍር ላይ ነው ያላችሁት። ኩፍር ላይ ነው ያላችሁት። ነቢዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? አልዐህድ አለዚ በይነና ወበይነሁም ሰላህ ፈመን ተረከሃ ፈቀድ ከፈር። በእኛና በከሃዲያኖች መካከል ያለው ትልቁ የሚለየን ነገር ሶላት ነው አሉ። ሶላትን የተዋት ሰው በእርግጥም ከፍሯል፣ ከእስልምና ወጥቷል አሉ። ምን አይነት ጂሃድ ነው? ምን አይነት ትልቅ ስራ ነው ይሄ? ለሶላትን የተወሰው የጀሃነም ነው። አላህ በቁርአን ላይ ቃል በቃል ተናግሯል። እና ከተናገረ ያ ነገር ተፈጻሚ ነው። ያ ጀማዓ ሊኩል ነበኢን ሙስተቀሩን ወሰውፈ ተዕለሙን ብሏል አላህ በቁርአን ላይ። ለእያንዳንዱ ለተናገርኩት ነገር በዚህ በቁርአን ላይ ፍቹን ወደፊት ታገኙታላችሁ፣ እሱንም ወደፊት ታውቁታላችሁ እያለ ተናግሯል። ጀሃነም ነው ብሎ ከተናገረ አላህ ማንም የማይሽረው የሆነ ቃል ነው። የሰው ንግግር አይደለም ቁርአን። ሰው ሀሳብ ሰጥቶ ያለፈው ሊሆን ይችላል፣ ላይሆንም ይችላል። ላ የአምላክ ንግግር የአላህ ሱብሓነሁ ወተዓላ ንግግር እስከሆነ ድረስ ምንም የማይሻር የሆነው ቃሉ ነው። ምን ብሏል ታዲያ ሶላት ስለማይሰግዱ ሰዎች ከተባለ ማሰለከኩም ፊ ሰቅር ቃሉ ለም ነኩ ሚነል ሙሰሊን። ጀሃነም ሰዎች የትንሣኤ ቀን ይጠየቃሉ። ምንድነው ጀሃነም እንድትገቡ የዳረጋችሁ ይባላሉ አለ። ሶላት አንሰግድም ነበር በምድር ላይ ብለው ይመልሳሉ አለ። ስለዚህ ሶላት የማይሰግድ ሰው የጀሃነም ነው። በዚህ ላይ አላህ ሱብሓነሁ ወተዓላ በፍጹም ማንም ጋር አይደራደር። ያታችኋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ታሪኩ ሶላህ ዩሕሸሩ መዐ ፊርዓውን ወሃማን ወቃሩን ወኡበይ ብኑ ኸለፍ አሉ። ሶላትን የተወሰው የትንሣኤ ቀን ከፈርዖን ጋር ከሃማን ከቃሩን ከኡበይ ብን ኸለፍ ጋር ይቀሰቀሳል አሉ። ወኡበይ ብን ኸለፍ ፊርዓውን ሃዚሂል ኡማ ገለጹ ሐዲስ ነቢ ዓለይሂ ሰላቱ ወሰላም። ከነዚህ ጋር ነው የሚቀሰቀሰው። ከነቢያቶች ጋር ከአማኞች ጋር አይቀሰቀስም። ከነ ፊርዓውን ጋር ተቀስቅሶ ከነ ፊርዓውን ጋር አብሮ ጀሃነም ይገባል። ታቻል። ስለዚህ በሶላት ላይ ተደራደሩ። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? ያዝ አደረጉት አንድ ሱሐባ ላ ተትሩክ ሶላተከ ሙተዓሚዳ ፈመን ተረከ ሶላተሁ ሙተዓሚደን ፈቀድ በሪአት ሚንሁ ዚማ አሉ። አደራ አውቀህ ሆን ብለህ ሶላትህን እንዳትተው። ያጅማ ይሄ መረጃ ለብዙዎቻችንም ይጠቅማል ብዬ አስባለሁ። ለሌሎች ወንድሞች በዛ ሁኔታ ላይ ላሉ እንግዲህ ወንድሞች ሼር እናድርገው እና ዳርሰው ለማለት እወዳለሁ። እንግዲህ በጣም መጥፎ ሁኔታ ላይ እንዳሉ ኩፍር ላይ እንዳሉም ጭምር ነው እንግዲህ ወንድሜ ያብራራልን ማለት ነው። ይህን ሁላችን የምናውቀው ነው። እነሱ ብቻ አይደለም ሙስሊም ሆነን ኖርማሊ እዛ ግዳጅ ላይ እንኳን እነሱ ግዳጅ ላይ ናቸው ይባል። ነገር ግን ግዳጅ ላይ ያልሆነ ራሱ ብዙ ሰዎች ሙስሊም ሆነን ከሙስሊም ቤተሰብ ከቃልቻ ከደረሳ ሙስሊም ማህበረሰብ ወጥተን እናት አባት ወጥተን ሶላት ማሰግዳለን። እነዛ ሰዎች እነዛ አላህን ልንፈራ ይገባል ለማለት እወዳለሁ። ስለዚህ ልንጠነቅ ይገባል። ለብዙዎቻችን የደወል ማንቂያ ነው። ኢንሻአላህ በሶላታችን ላይ እንበርታ። በሶላታችን ላይ ጠንካራ ከሆን ብዙ ነገራቶች ይቀልሉናል ብዬ አምናለሁ። ኢንሻአላህ የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። መልካም